እና እኔ በጣም ገርሞኛል። አኬ በጣም ብርቱ ሰው ነው። እንግዲህ አንድ ቦታ ላይ ሁለት አይነት ውይይት ዲቤት ለማድረግ ፕሮፖዝ አድርጎ ነበር፣ አልተሳካም እንጂ እና አኬ እኔ በጣም ነው የሚገርመኝ። ባይዘው በጣም ጠንካራ ሰው፣ በጣም ብዙ መረጃዎችን የያዘ በማንኛውም ሰዓት ማንኛውንም አይነት ውይይት ዲቤት ለማድረግ ራሱን ያዘጋጀ ወንድማችን ነው። በእውነቱ እግዚአብሔር ያበርተው፣ እግዚአብሔር ያጠንክረው፣ ያጽናው፣ ከዚህ የበለጠ ጸጋ ይስጠው ነው የምንለው። በመጀመሪያ እምነት ብቻ ሲባል እምነት ራሱ አንድ አይነት ነው ወይ? ለምሳሌ እምነት ይሰጣል፣ ለሕፃናት እምነት ይፈጠራል፣ በጥምቀት በኩል እምነት ይፈጠራል የሚልና ነው። ሕፃናት በጥምቀት በኩል እምነት ሊሰጣቸው ስለማይችል የሚፈጠር እምነት ስለሌለ እምነት ማግኘት እስኪችሉ ድረስ መቆየት አለባቸው ብሎ የሚያምን አካል ስለ እምነት አንድ አይነት ዲፊኒሽን የለውም ማለት ነው። ስለዚህ እምነት ብቻ እምነት ራሱ ምንድን ነው? የእምነት ትርጉም ራሱ ምንድን ነው? እምነት እውቀት የሚያካትት ነው። ኮግኒቲቭ የሆነ ነገር አለው። ፈቃድን የሚያካትት ነው እምነት ካል ከዚህ ወደ ፔንቴኮስታሎቹ ጋር ትመጣለህ ማለት ነው። አይ ፈቃድማ ካመንክ በኋላ በእምነት በኩል ሪጀነሬትድ ሆነ በኋላ የሚመጣ ነገር ነው። እምነት ከዚያ የሚቀድም ነው። በእምነት በኩል ነው ራሱ ፈቃድ ሪጀነሬትድ የሚደረግ የሚለው ደግሞ ሌላ። የእምነት ዲፊኒሽን ራሱ አንድ ነው ወይ? አሁን ቅድም አይታችሁ ከሆነ እንወያይ ብለው ለብቻዋ የመረጧት ርዕስ ጀስቲፊኬሽን ባይ ፌዝ የምትል በእምነት ምን ይገኛል የምትለው አስፔክት ብቻ የእምነት ዲፊኒሽን ላይ እምነት ምንድን ነው በሚለው ላይ ምናምን እምነት እንዴት ነው የሚፈጠረው፣ እምነትና ሳክራመንት እንዲህ አይነት ነገሮች እንዳይነሱ ግን እምነት ጀስቲፋይ ያደርጋል የምትለዋ ብቻ በፕሮቴስታንቱ ስለምታስማማ በእምነት ብቻ መጽደቅ የምትል ያቺ የምታስማማውን ጉዳይ ብቻ ይዘን እንከራከራለን እያሉ ነበር። እነዚህማ አይሆንም። ይሄ እኮ ማለት በምንስማማበት ብቻ ተከራከሩን፣ በማንስማማበት በኩል አትምጡብን አይነት ነው። እና ይሄ የሚያሳዝነው የማይስማሙበትን ነገር የሚደብቁት ወደኋላ የሚያደርጉት ከኦርቶዶክስ ጋር አንትን ለመፍጠር መሆኑ ነው የሚያሳዝነው ማለት። እና የኦርቶዶክስ ቤተክርስቲያን ጋር የማይስማማ ነገር ለምን ይፈልጋሉ? ለማቀራረብ ለምን አይፈልጉም? የሚፈልጉ ሰዎች አሉ። ለምሳሌ አሁን ሳሚ እዚህ ወንድማችን ገብቷል። ብዙ ጊዜ ለመረዳት ኦኬ ይሄም እኮ ሊያስኬድ ይችላል ብሎ እያገናዘበ ምናምን ነው የሚሰማ እና ኦርቶዶክስ ጋር ለምንድን ነው እንደዛ መስማት የማይፈልጉት ታዲያ? እርስ በርስ ባለው ነገር ላይ እንደዚህ መቻቻል፣ ልዩነቱን ወደኋላ ማድረግ፣ እንደው አንድ የሚያደርገውን ነገር ብቻ ወደፊት ማምጣት ምናምን ፍላጎት ካለ በኦርቶዶክስ ቤተክርስቲያን አስተምሮች ፔኩላር የሆኑ ከፕሮቴስታንት ጋር የሚርቁ አስተምሮች ለመረዳት አይምሯቸውን ከፍተዋል ወይ? አስበዋል ወይ? ለምሳሌ ስለ መልካም ስራኛ ስናወራ፣ ስለ ሳክራመንት ስናወራ፣ ስለ ቅዱስ ቁርባን ስናወራ ምን ለማለት ፈልገው ነው ብለው ለመረዳት በደንብ አንደርስታንድ ለማድረግ ይሞክራሉ ወይ? ይሄ በጣም ደብል ስታንዳርድ ይሆናል ማለት ነው። ካልሆነ እኛ በምንለያይበት በኩል አትምጡብን፣ እሱ እንዲነሳ አንፈልግም፣ እናንተና እኛ በምንለያይበት ብቻ ነው መነጋገር የምንፈልግ ማለት ምንድን ነው? ኦልሬዲ እኮ ቢሆን እኮ ችግር የለውም። ቢሆን ባይዘው ለኛ ለኦርቶዶክሳውያን ጥሩ ነው። ፕሮቴስታንት ውስጥ ያሉ ዲኖሚኔሽኖች አንድ አይነት የነገረ ድነት አስተምሮ ቢኖራቸው ከአንድ ትምህርት ጋር ብቻ ነው የምንከራከረው ማለት ነው። አንድ ትምህርት ጋር ብቻ ነው የምንከራከረው የነበረው፣ ከብዙ ትምህርት ጋር አይደለም የምንከራከረው ማለት ነው። ስለዚህ እሱ ጥሩ ነው እኮ ቢሆን፣ ግን ሪያሊቲው እንደዛ አይደለም። ስለዚህ ግዴታ መገለጥ አለበት ማለት ነው። እኔ አሁን ስለ ነፃ ፈቃድ፣ ስለ ጸጋ ብቻ፣ ስለ እምነት ብቻ፣ ስለ ሌሎቹም አስተምህሮች ከሉትራን ጋር ስወያይ ከሉትራን ጋር ብቻ እየተወያየው እንደሆነ እያሰብኩ ማውራት አለብኝ ማለት ነው። ከፔንቴኮስታሎች ጋር ሳወራ እንደዚሁ፣ ከካልቪኒስቶች ከሪፎርምድ ጋር ሳወራ እንደዚሁ በተለየ ሁኔታ። ለምሳሌ ስለ ፕሪዴስቲኔሽን ሳወራ ከሉትራንና ከካልቪኒስቶች ጋር ራሱ በአንድ አይነት ነገር ማውራት አልችልም። እነዚህኞቹ ሲንግል ፕሪዴስቲኔሽን ነው የሚቀበሉ፣ እነዚያ ደብል ነው። እርስ በርሳቸውም እኮ ያው በእኛ ሀገር በጣም ሰፕረስድ የሆነ ስለሆነ ነው እንጂ
በሌላው ዓለም ዲቤት የሚደረግበት ክርክር የሚደረግበት ጉዳይ ነው። መጽሐፍቶቹም ስታዩ አሁን እነ ፍራንስ ፒፐር የጻፉት የካልቪን ማን ነው የሉተራኑ ክርስቲያን ዶግማቲክስ ላይ ሪፎርምዶችን ደብል ፕሪዲስቲኔሽንን የሚያምኑትን ሰዎች የመጽሐፍትን ቃል የጣሉ በፊሎሶፊ የሚመሩ ነው የሚላቸው። ሲንግል ፕሪዲስቲኔሽን መጽሐፍ ላይ ስላለ እነሱ ስለሚያምኑ ማለት ነው። አትሊስት ሉተራኖች ሲንግል ፕሪዲስቲኔሽን ካለ ግዴታ ደብል ፕሪዲስቲኔሽን መኖር አለበት ብለው በሎጂክ ነው የሚመሩት እና በመጽሐፍት ቃል ሳይሆን የሚመሩት በሎጂክ ነው ብለው ይከሷቸዋል። ያው የሉተራን ስኮላርስ ኦርቶዶክስ ስኮላርስ የሚሏቸው እንደውም ኦርቶዶክስ ስኮላርስ ማለት የቀናውን የሉተራን ትምህርት የሚያስተምሩ ማለት ነው። ምንድነው ከሊቃውንት ከኛ ሚስጥር ያደላደሉ የምንላቸው አይነት አሉ አይደል? በኦርቶዶክስ ቤተክርስቲያን ሚስጥር ያደላደሉ ሊቃውንት እንደሚባሉት በሉተራን ሚስጥር ያደላደሉ የሚባሉት ኦርቶዶክስ ሉተራን የሚባሉት እንደዚህ ነው የሚያቀርቡት። ስለዚህ ይህ አይነት ልዩነት ካለ ልዩነቱን አውቆ ነው መወያየት የሚቻለው ማለት ነው። ምክንያት ካልሆነ ኮንፊውዥን ነው የሚሆነው። ከማን ጋር አንድ ሉተራን ጋር የካልቪኒስት አስተምሮ ይዘህ ብትከራከር እኔ አላምንበትም ይላል። ኦኬ ምንድነው ሉተራን? አዎ በቃ ሌላ ትቀይራለህ ማለት ነው። ስለዚህ መታወቅ አለበት ትምህርት ትክክለኛ ዲያሎግ ለማድረግ ራሱ ከማን ጋር እያወራን እንደሆነ ምን እንደሚያስተምሩ ማወቅ ያስፈልጋል። ይሄ ትክክለኛ ነገር ነው እና ጀኒዩን የሆነ ትምህርታችን እናስተዋውቅ ከተባለ ጀኒዩን በሆነ መንገድ ቢሆን ጥሩ ነው ብዬ አስባለሁ። በመጨረሻ እኔም አንዲት መረጃ ልስጣችሁና ለሌሎች ወንድሞች እለቃለሁ። ጆርዳን ኩፐር የሚባል ዘ ግሬት ዲቫይድ የሚል መጽሐፍ የጻፈ የኮምፓራቲቭ ቲዮሎጂ ነው። የሉተራን ኮምፓራቲቭ ቲዮሎጂ የጻፈ ሰው ነው። ይታያል አይደል? አዎ ይታያል መምህር። የመጽሐፉ ርዕስ ጆርዳን ኩፐር ዘ ግሬት ዲቫይድ የሚል ነው። ኪንድል ላይ ስለሆነ ነው ገጹ የማይታየው እና እሱ ምን ይላል? A common church ትንሽ ብለርድ የሆነ ነገር አለው። እሺ a common church from evangelicals and reformed theologians is that baptismal a common church ነው። በጣም የተለመደ ክስ ከኢቫንጀሊካል እና ከሪፎርምድ ቴዎሎጂያን ሉተራን ላይ የሚቀርብ ማለት ነው። እንግዲህ ጆርዳን ኩፐር ማለት አሁን በህይወት ያለ አይ ቲንክ በህይወት አለ መሰለኝ፣ ብቻ አሁን የቅርብ ጊዜ ነው አይ ቲንክ በህይወት አለ። እሱ ከሉተራን ስኮላርስ መካከል በጣም ግንባር ቀደም የሆነ የታወቀ ነው በአሁኑ ጊዜ ማለት ነው። እና ጆርዳን ኩፐር እንዲህ አይነት ክስ ይቀርብብናል፣ የኮመን ቻርጅ ነው ፍሮም ኢቫንጀሊካልስ ኤንድ ሪፎርምድ ቴዎሎጂያንስ ነው የሚለው ኢዛት ባፕቲዝማል ሪጀነሬሽን ኢዝ ኢንኮምፓቲብል ዊዝ ሶላ ፊዴ ይላል። ሰው በጥምቀት ነው የሚወለደው ዳግም የሚወለደው የሚለው ትምህርታችን ከሶላ ፊዴ እምነት ብቻ ከሚለው አስተምሮ ጋር ኢንኮምፓቲብል ነው የሚል በኢቫንጀሊካልስ እና በሪፎርምድ የተለመደ ክስ ይቀርባል ይላል። እና የሚሉትን ሲያቀርብ ምንድነው ክሱ? if faith alone saves then baptism cannot ይላል። ይቺ ክስ ሁልጊዜ እኛ ጋር የምትቀርብ ነች አይደል? በእምነት በኩል ከዳንክ ጥምቀት ጋር ምን ቀርቶ ነው ሁለተኛ ልትድን ነው ወይ የሚለው ማለት ነው። if faith alone saves እምነት ብቻ የሚያድን ከሆነ then baptism cannot ጥምቀት ሊያድን አይችልም የሚል ክስ ይቀርብብናል ይልና ማንን ይጠቅሳል? look at the claim from ጄምስ ዋይት። ጄምስ ዋይት ደግሞ በጣም የታወቀ ሪፎርምድ ነው አይደል? ከተሳስቼ ከሆነ ታስተካክለኛለህ ዴቭ፣ የምታውቁት ከሆነ ሪፎርምድ ይመስለኛል፣ ካልቪኒስት ነው። ጄምስ ዋይት ምን ይላል? ሂ ይላል ፖልን ማለት ነው as all the other apostles believed that
we are redeemed, cleansed, forgiven in the blood of Jesus Christ. Yet there are many today who would replace the blood of Christ with the water of a baptizery ይላል ጳውሎስ የሚለው በኢየሱስ ክርስቶስ ደም ተዋጅተናል፣ ነጽተናል፣ ይቅር ተብለናል ነው። አንዳንዶች ግን ዛሬ የኢየሱስ ክርስቶስን ደም በጥምቀት ውሃ ሊተኩት ይሞክራሉ ወይም ይተካሉ ብሎ ክስ ያቀርባል ማለት ነው። ቻርጅ ነው ይሄ። አጌንስት ማን ነው? አጌንስት ሉትራን የሚቀርብ ክስ ነው። It is argued that Luther's inconsistency was unfortunate and solved by other reformers by rejecting baptismal regeneration. ምንድነው የሚሰጠው ለዚህ የሚሰጠው ማብራሪያ? ሉተር ኢንኮንሲስተንት ነበረ ማለት ወጥ የሆነ ትምህርት የለውም። በእምነት ይዳናል ብሎ እንደገና ጥምቀትም ይዳናል ማለቱ ኢንኮንሲስተንሲ ነው እና አንፎርቹኔት ነው ማለት በጣም የሚያሳዝን ሊሆንም አይገባ ባይሆን ጥሩ የሆነ ያው ስህተት ነው በቃ ኢንኮንሲስተንሲ ነው እና እሱን ሶልቭ እናደርጋለን የሚሉ ሰዎች ባፕቲዝማል ሪጀነሬሽንን ሪጀክት ያደርጋሉ ማለት በጥምቀት በኩል ሪጀነሬሽን ይገኛል ብለው አያምኑም ማለት ነው። However, the Lutheran Church has consistently argued that this seeming tension is imagined rather than real. የሉትራን ቤተክርስቲያን ግን ይሄ ውጥረት ወይም ኢንኮንሲስተንሲ ያሉት ከላይ ዝም ብሎ ኢማጂን የተደረገ ነው እንጂ ሪል አይደለም። Baptism and faith are not to be separated. Baptism gives and strengthens faith. It doesn't add to faith or gives different soteriological blessings than faith. It is baptism which delivers the promise that faith clings to ይላል እና እንደዚህ አይነት በሶላ ፊዴና በጥምቀት መካከል ራሱ እንግዲህ በጣም በታወቁ አፖሎጂስቶች በዘመናችን ባሉ የሉተራንና የሪፎርምድ ሌሎችም ኢቫንጀሊካል ጆርዳን ኩፐር እንዳቀረበው እንዲህ አይነት ልዩነቶች አሉ። በተለይ ሳክራመንት ሶላ ፊዴ ሳክራመንትን ይጨምራል አይጨምርም በሚለው ማለት ነው። እንደ አሁን እኔ በጣም መጠየቅ የምፈልገው የእኛ ሀገሮቹ ሰዎች በእኛ ሀገር አምስቱ ሶላዎች ብለው አንድ አይነት ትምህርት ነው የምንስማማ ብለው ሲሉ እነዚህን ነገሮች ሶልቭ አድርገው ነው በዓለም አቀፍ ደረጃ ያሉ ምሁራን ቸርች የሚደራረጉበት ኢንኮንሲስተንት ነው የሚሉት? ሉተር ተሳስቶታል። አንፎርቹኔት የሆነ ኢንኮንሲስተንሲ አለው። ስለዚህ ባፕቲዝማል ሪጀነሬሽንን በማስወገድ ሪጀክት በማድረግ ኮንሲስተንት ማድረግ አለብን ሶላ ፊዴን የሚለውን አንስተውታል፣ ተወያይተውበታል ነው ወይስ ዝም ብሎ ይሄ ተዳፍኖ ለጊዜው እንደምንም ብለን አንድ መሆን አለብን አንድነት የሚል ነገር መፍጠር አለብን የሚል ነው? እና እሱን ቼክ ለማድረግ ነው አሁን እንዲህ አይነት ርዕሶች የሚነሱት። እኒህ ነገሮች እንዴት ነው የተደረጉት፣ እንዴት ነው ዲል የተደረጉት የሚለውን ማወቅ ስለሚገባ ነው። ተሜ የረዥም ጊዜ እንዳልወስድ ይበቃኛል። ጊዜ ርስጥልኝ። ርዕሴን ከላይ ያስቀመጥኩት ርዕስ አለ። ምን የሚል እምነት ብቻ በሉተሪያን እና በፕሮቴስታንት። አንተ ሉተሪያን እና አደለ ሳሚ? ካልተሳሳትኩ ሚስኮት እኔ ኤቫንጀሊካል ነኝ። ኤቫንጀሊካል ነው እንዲያም ሰው። እሺ በእምነት ብቻ ስትሉ አንድ አይነት ነው ትምህርቱ? ዝርዝሩ ሁኔታው አንድ አይነት ነው የተለያየ ነው? እሱ ላይ የተወሰነ ሀሳብ ብቻ ለመስጠት ጊዜ ካላችሁ ማለት ነው፣ እና ፍቃደኛ ከሆነ ጊዜ ካላችሁ ማለት ነው። ጎሄድ ችግር የለውም ቀጥል። እሺ ያሬዶ ኢቫንጀሊካል እና ሉትራን ሁለታችንም አፌርም እናደርጋለን ምንድነው ይሄ አምስቱን ሶላዎች ስፔሻሊ ደግሞ ሶላ ፊድ ሲነሳ የነበረውን ፌዝ አለውን ማለት ነው። እና ሉትራኖች ዲፋይን ሲያደርጉት ይሄንን ዊዝ በጣም ፎርማል የሆነ ኮንፌሽናል አላቸው፣ ፕላስ ሳክራሜንታል ፍሬምወርክ አለው እነሱ ጋር ሲመጣ። እኛ ጋር ደግሞ ኢቫንጀሊካል ጋር ሲመጣ ደግሞ ሞር ላይክ ኢንዲቪዥዋል የሆነ እና ሌስ ሳክራሜንታል የሆነ ዊዛውት ዩኒፋይድ የሆነ ኮንፌሽን ሳይኖረው ማለት ነው አለው። እና ቅድም መምህር በደንብ ሲያነሱት ነበረ። ለምሳሌ ሶርስ ኦፍ ፌዱ
ሉትራኖች ሲናገሩ ጊቨን ባይ ጋድ ብለው ያስቀምጣሉ። እኛ ደግሞ ፐርሰናል የሆነ ሪስፖንስ ያለው ሞሮፌ አክቲቭ እና ፓሲቭ የሚባለው ማለት ነው። እና ግን ይሄ ሂውጅ ዲፍረንስ ያመጣል ወይ ፌዝ አሎን ላይ ከተባለ እኔ ሆነስትሊ ነው ማወራው። ኮር በሆነው ክሌም ላይ ፌዝ አሎን ጀስቲፋይ ያደርጋል በሚለው ትምህርት ላይ ዲፍረንስ የለንም። ግን እንደተባለው ግን ዲፍረንሱ የቱ ጋር ይመጣል ሲባል ፌዝን ዲፋይን ሲደረግ የዛን ጊዜ ሲግኒፊካንት የሆኑ ዲፍረንሶች እናያለን ማለት ነው። ለምሳሌ ፌዝ እንዴት ይጀምራል ሲባል ከዛ ደግሞ ሮል ኦፍ ሳክራመንት ሲመጣ እዛ ውስጥ ሲገባ ኔቸር ኦፍ ፌዝ ባይ ኢትሰልፍ እነዚህ ነገሮች ሲገቡ ዲፍረንስ ያመጣል ብዬ አምናለሁ። እና ግን ሁለታችንም አግሪ የምናደርገው ይሄ ፌዝ ብቻውን እምነት ብቻውን ያድናል የሚለው ትምህርት ላይ ግን ሁለታችንም የጸና ትምህርት አለን ማለት ነው። እና ለምሳሌ ይሄ ኮር የሆነው ፌዝ አሎን የሚባለው ትምህርት ሶላ ፊዴ ሲባል በቃ ጀስቲፊኬሽን ባይ ፌዝ አሎን ነው። አንድ ሰው በእግዚአብሔር ፊት ጀስቲፋይ የሚሆነው ወይም ደግሞ ራይቸስነስ ተብሎ ዲክሌር የሚደረገው ስሩ ፌዝ በክርስቶስ ኢየሱስ ላይ ባለው እምነት እንጂ በስራ አይደለም ነው። ይሄ ደግሞ እነሱም እኛም ስናነሳው መጽሐፍ ቅዱሳዊ የሆነ እንድምታ አለው ማለት ነው። ለምሳሌ ሮሜ ምዕራፍ 3:28 አስቀምጠን እናብራራለን። ኤፌሶን 2:8 አንስተን እናብራራለን። ስለዚህ ሁለታችንም ስናስተምር ሳልቬሽን ጊፍት ኦፍ ግሬስ ነው። የምናገኘውም ደግሞ በእምነት ነው የምናገኘው፣ በስራ አናገኝም። ስለዚህ ወርክ እዚህ ላይ ለሳልቬሽን ምንም አይነት ኮዝ የለውም ብለን እናብራራለን ማለት ነው። ዋናው ኮር የሆነው ነገር እሱ ነው ወንድምነት። እሺ ሳሚ፣ እስቲ ጥያቄ ልጠይቅ። ጥሩ ቴንኪው በጣም ስላብራራህልን። ሉተራን እምነት የሚጀምሩት የሉተራን እምነት የሚለው ነገር ራሱ በአንድ ሰው ውስጥ የሚፈጠረው እምነት የሚለው ራሱ ሀሳብ የሚፈጠረው መቼ ነው? እንግዲህ እነሱ ሉትራኖች ሞር ዲፌንድ በደንብ ቢያብራሩት ደስ ይለኛል። ግን እግዚአብሔር ስላለው ነው ሳሚሻ። ለምሳሌ እናንተ አሁን ለምሳሌ አንተ እምነት በነፃ ፈቃድህ የምታምነው ነው አይደለ? ለምሳሌ እምነት የሚባለውን ኮንሰንስ ራሱ ያን እምነት በነፃ ፈቃድ ነው የምትቀበለው የምታምነው አይደለ? አዎ የእኛ ሪስፖንድ አክቲቭ ነው፣ እኛ እናምናለን ነው። እነሱ ጋር ሲመጣ ደግሞ ፓሲቭ ነው፣ which is እግዚአብሔር ነው የሚሰጠው የሚል ትምህርት አላቸው። ሶርስ ኦፍ ፌዙ ጊቨን ባይ ጋድ ነው። ኢቨን ባፕቲዝምን ቢሆን እንደዛ ብሎ ያስቀምጣሉ። እኛ ጋር ሲመጣ ኢቫንጀሊካል ላይ ሞር ኦፍ ከእናንተ ጋር ላይ ፐርሰናል የሆነ ሪስፖንስ ቱ ጋስፕል ለጋስፕሉ የሚሰጥ ሪስፖንድ ነው ብለን እናምናለን። እሱኛውን ኦፍኮርስ ቅድም አስቀምጬልሃለሁ፣ ትልቅ ዲፍረንስ ነው። ዲፐስት ዲፍረንስ ምንለው እሱ ነው። ፌዝን ስናብራራ እነሱ ሪሲቪንግ ፓሲቭ ይላሉ፣ እግዚአብሔር ይሰጣል ይላሉ። እኛ ደግሞ ሪስፖንዲንግ ነው፣ አክቲቭ ነው፣ እኛ እናምናለን ብለን እናስቀምጣለን። ያሬዶ ስለዚህ ከፋውንዴሽኑ ጀምሮ ልዩነት አላችሁ ማለት ነው። ፋውንዴሽኑ ላይ መሰረታዊ ፋውንዴሽኑ ላይ የእምነት ራሱ ሳይንሱ ላይ መነሻው ላይ ልዩነት አላችሁ። ያ ልዩነት ስላላችሁ ኮር ልዩነት የለን የሚለው ነገር አያስኬድም። ለምሳሌ ይሄ የሙሉ ወንጌል የእምነት መግለጫ ነው፣ ፊት ለፊት ያለው ይታያል። ሳሚዬ አለኝ። ይሄ ማያው ቀጥል። ኦኬ። አሁን ዳግመኛ ልደት የሚለው ላይ ምን ይላል? እኛ ዳግመኛ የተወለድነው በእግዚአብሔር ቃልና በመንፈስ ነው ይላል። ዮሐንስ 3:5 ይጠቅሳሉ። አንደኛ ጴጥሮስ 1:2 ከዛ ከእግዚአብሔር ዳግመኛ የተወለድነው በስጋ ልደትና በሰው ፈቃድ ወይም በውሃ ጥምቀት አይደለም። ይሄም ያንተ እምነት ነው አይደል? ያሬዶ በጣም ጥሩ። እሺ የሉተራን ላሳይ። የሉተራን ወይዚት ኦኬ። እሺ ይሄ የሉተራን ነው። ገጽ ስንት ላይ መሰለ? ገጽ 300 ጠዋት ጸሎት ይልና የመሰዊያ ምስጢር 4ኛ 3ኛ ጥምቀት። ኦኬ እሺ ያው እዚህ ጋር ምን ይላል? ተጋላልጎ አይገስ ኦኬ ምን ይላል እዚህ ጋር ሳሚዬ ስታየው እንዲህ ይላል። ቀላል በሆነ የቅዱስ ጥምቀት ምስጢር ይልና ቀላል በሆነ መንገድ የቤተሰቡ መሪ ለቤተሰቡ ቅዱስ ጥምቀትን የሚያቀርብበት ሁኔታ ይለናል። አንደኛ ይላል ጥምቀት ምንድን ነው ሲል ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንም በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይልና
ታዲያ ይህ የእግዚአብሔር ቃል የትኛው ነው ሲል የማቴዎስ ወንጌል 28:19 ጠቅሳሉ። ከዛ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ይልና የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድነት ይሰጣል። እነዚህ የእግዚአብሔር ቃሎችና ተስፋ የትኞቹ ናቸው ሲል ይመልሳል። ምን ብሎ? ጌታችን ክርስቶስ በማርቆስ 16 ላይ ያመነ የጠመቀ ይድናል የሚለውን ያል። ከዛ ሶስተኛ ላይ ደግሞ ይላል ይኸው ውሃ እንደዚህ ያሉትን ታላላቅ ነገሮች እንዴት ሊፈጽም ይችላል ይልና መልስ ውሃ ብቻውን ሊያደርግ እንደማይችል ግልጽ ነው። ዳሩ ግን ከውሃው ጎን ለጎን ያለው የእግዚአብሔር ቃልና በውሃ ውስጥ ያለው ይህን የእግዚአብሔር ቃል የሚያምነው እምነት ይህን ያደርጋል። ምክንያቱም ያለ እግዚአብሔር ቃል ከሆነ ውሃው እንዲሁ ውሃ ብቻ ነው እንጂ ጥምቀት አይደለም። ዳሩ ግን ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል። ማለትም ጸጋን የተሞላ የሕይወት ውሃና ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንደተባለ ይሆናል። ይኸውም ቅዱስ ጳውሎስ በቲቶ መልእክቱ ላይ ይላል ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያን መንፈስን በጸጋው ጸደቅን፣ በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው፣ ቃሉ በርጎ የታመነ ይላል። ታዲያ እንደዚህ ያለው የውሃ ጥምቀት ምን ፋይዳ አለው ይልና መልስ በእኛ አሮጌው ፍጥረት ከኃጢአቱና ከክፉ ምኞት ሁሉ ጋር በየቀኑ በሚደረገው ጸጸትና ንስሐ መቀበር እንዳለበትና በሌላ በኩል ደግሞ በየቀኑ አዲስ ሰው መውጣትና በእግዚአብሔር ፊት በጽድቅ በንጽህና ለዘላለም እንዲኖር መነሳቱን የሚያመለክት ነው። ይኸው ይህ የተጻፈው የት ነው ይልና መልስ ይልና እነዚህን ሮሜ 6ን ያመጣል። ኦኬ አሁን ቅድም ምን ብለሃል? በኮር ፋውንዴሽናችን ላይ እምነት ብቻ በሚለው ላይ ልዩነት የለንም ብላል። ግን ሁለት ልዩነቶች አየውን የሳምዬ። አንደኛው ከመነሻውም ጀምሮ እናንተ በነፃ ፈቃዳችሁ ታምናላችሁ። ሉተሪያን ደግሞ ነው ለእኛ ለማመን ነፃ ፈቃድ የለንም፣ እምነት ራሱ የሚጀምረው ተሰጥቶን ነው ብለው ነው የሚያምኑት። ሰጪው ራሱ እግዚአብሔር ነው ብለው ነው የሚያምኑት። ሌላኛው ደግሞ ዳግም ልደት እናንተ ከቃሉና ከመንፈሱ እንጂ በጥምቀት ዳግም ልደት የለም ትላላችሁ። እነሱ ደግሞ እምነት ብቻ ሲሉ ዳግም ልደት በጥምቀት ይገኛል። ያ እምነት ብቻ የሚለው ኮንሰፕት ጥምቀትን ያገልል አይደለም። በእምነት ብቻ ይዳናል ሲሉ ጥምቀት ሳይኖር ለማለት አይደለም ይላል። ጥምቀት ራሱ የዘላለም ሕይወትን ይሰጣል። ጥምቀት ራሱ ለዳግም ልደት ነው። አሮጌውን ሰው አዲሱን ሰው የምንወልድበት ነው። ሁለተኛ ልደት ለዳግም ልደት የሚለው የውሃ ጥምቀት ነው ብለው ያስቀምጣሉ። ሰው የቱ ጋር ነው አልተለያየንም ያልከኝ ሳሚ? አሁን እሱን እኔ የእምነት መግለጫችሁ ሁለቱንም ኮምፔር አድርጌን ያሳየውክ ጋይድ ቀጥታ ሳሚ። እሺ ያሬዶ፣ ያው እናንተ በጣም ትምህርት ቤት ምንድን ነው ፕሮፌሽናልም አካዴሚካሊም ጥሩ ነገር አንደርስታንዲንግ ስላለ አንደርስታንድ እናደርጋለን ብዬ ስለማምን ነው እንደዚህ ማስቀምጥልህ። ሶላ ፊዴ ብለን ሁላችንም ስንቅድም እንዳስቀምጥኩልህ ምንድን ነው እምነት ብቻ ነው መዳን ያለው ማለት ሪቹዋል የለበትም፣ ስራ የለበትም። ይሄ የሁለታችንም ትምህርት ነው። ያን እምነት ግን እንዴት ነው መቀበለው ሲል እነሱ ቅድም እንዳስቀመጥከው ይቅርታ ሰሚ ችግር የለው። እነሱ ያን እምነት ወደ እነሱ መድረሻው ወደ አንድ ሰው መድረሻው ሚንስ ኦፍ ግሬስ ብለው ያስቀምጡታል። ማለት ባፕቲዝም አለበት፣ ሆሊ ኮሚኒየን አለበት። አሁን ሆሊ ኮሚኒየን የምታነበው ልክ እንደዛ ነው። ሉትራኖች ከሶላ ፊዴ ጋር ኮንትራዲክት አያደርግም ይላሉ እነዚህ ሚንስ ኦፍ ግሬስ። እኛ ደግሞ ኢቫንጀሊካል አይ ይሄንማ ሶላ ፊዴን ዊክ ያደርገዋል ብለን እናስቀምጣለን። ቅድም እንዳስቀምጥከው የእኛ ባፕቲዝምንና ምንድነው ስናስቀምጥ የሆሊ ኮሚኒየን በደንብ እናስቀምጣለን። ግን ኮር ያልኩ ምንድነው ፌዝ ነው የሚያድነው እምነቱ ብቻ ነው የሚያድነው የሚለው ላይ አዎ፣ ያ ግን የሚያድነው እምነት ግን ወደ ሰውየው ጋር የሚደርስበት ሚንሱ ግን መድሮ ሲሉ እነሱ እሱ ጥምቀት ነው የሚያመጣው። እሱን የሚያመጣው መድሮ ሲባል ሆሊ ኮሚኒየን ነው ብሎ ያመጣሉ። እኛ ጋር ሲመጣ ደግሞ አይ እነዛ ነገሮች በሳንቲፊኬሽን ውስጥ እናስገባቸዋለን። እኛ ሳንቲፊኬሽን ውስጥ ስናስገባቸው እነሱ ደግሞ ኖ ያ ጀስቲፊኬሽን ላይ ያለ የተቀበልከውን እምነት ወደ አንተ መድረሻው ሚንስ ኦፍ ግሬሱ እሱ ነው ብለው ያስቀምጣሉ። ለዛ ነው እነሱ ባፕቲዝም ለምሳሌ እነሱ ጋር ስመጣ ባፕቲዝም ስራ አይደለም ብለው ያስቀምጣሉ። ባፕቲዝም መልካም ስራ ማለት ናት ዩር ወርክ ነገር ግን ጋድስ ወርክ የእግዚአብሔር ስራ ነው ብለው ያስቀምጣሉ ማለት ነው። ስለዚህ እነሱ አሁን ኤክስፔሪንስ ያደርጉት እግዚአብሔር እምነትን ይሰጣል ሲደመር ፎርጊቭነስን በምን
ወደ እኔ መድረሻው ባፕቲዝም ነው፣ ስሩ ባፕቲዝም ብሎ ያስቀምጣሉ። ስለዚህ ሳልቬሽን እነሱ ጋር ነው ሲባል በጸጋ ስሩ ፌቭ ብሎ ያስቀምጣሉ ማለት ነው። ፎርሙላቸው እነሱ አሁን ግሬስ አለ፣ ያ ግሬስ ጊቨን ትሩ ባፕቲዝም፣ ከዛስ እኔ ጋር የሚደርሰው በምንድን ነው ሲባል በእምነት እኔ ጋር ይደርሳል ብሎ ያስቀምጣሉ ማለት ነው። ኮር በሆነው ብሊቭ ላይ አንድ ነን። ከዛ በኋላ ግን ያ የእምነት ግን ድነት ወደኛ የሚመጣበት መንገድ ላይ ደግሞ ኦፍኮርስ የተለያየ ሀሳብ ነው። ይሄ ግልጽ የሆነ ትምህርት ነው። ያሬዶ ጥያቄን ከመለስኩልኝ። እሺ ሳምዬ ጥያቄን አልመለስክም። ለምሳሌ ሉተሪያን የዘላለም ሕይወት ይገኛል ሲሉ በጥምቀት የዘላለም ሕይወት ይገኛል፣ ጥምቀት የዘላለም ሕይወት ያሰጣል የሚለውን ይቀበላሉ አይደለ ሳሚ? እንደሱ ሳይሆን ኤክስፔሪንስ ያደርጉት ቅድም እንዳልኩ ነው። ወደ ሰውየው መድረሻ ነው። ሚንስ ኦፍ ግሬስ ብሎ ነው የሚያስቀምጡት። ለምሳሌ ሳክራመንትን ኤኒ ሳክራመንትን እነሱ ሚንስ ኦፍ ግሬስ ብሎ ያስቀምጣል። ሚንስ ኦፍ ግሬስ ማለት ያ ጸጋ ወደ እነሱ የሚመጣው መምጫ መንገዱ ቻናሉ እሱ ነው፣ ሳክራመንት ነው ብሎ ያስቀምጣሉ። ላሳየ ለዛ ከሆነ ላሳይ። ቅድም እኮ አስነብቤ ነበር የጥምቀት ከሚሰጠው ጥቅም የሚልና አንደኛው ምንድነው ነው የሚለው የዘላለም ሕይወት ይሰጣል ይላል ብያለሁ። እሱን ላሳየና ድጋሚ ልመለስ ማለት ነው። ኦኬ ወደኋላ። እሺ ይኸው እዚች ጋ ምን ይላል? ስለ ጸሎት ካለ በኋላ ስለ ጥምቀት የመሰዊያው ቅዱስ ምስጢር፣ ከዛ ጥምቀት። ይኸው ጥምቀት ምን አይነት ስጦታዎች ወይም ጥቅሞች ያስገኛል ይልና አንደኛ የኃጢአት ይቅርታን ያስገኛል። የኃጢአት ይቅርታን ያስገኛል። ሁለተኛ ከሞትና ከዲያብሎስ ይቤዣል። ከሞትና ከዲያብሎስ ይቤዣል። ሶስተኛ የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለምን ድነት ይሰጣል። የኃጢአት ይቅርታን ያሰጣል። ከዘላለም ሞት ይቤዣል። የዘላለም ድነትን ይሰጣል። አየው ሳሚ? አዎ ያሬዶ አለኝ፣ እሱኛው ዶክመንት አለኝ። ግን እነሱ አሁን ሲያብራሩ እኔ እንግዲህ እንዳልኩ ልቻል አለው። ግን ሲያብራሩ ምን ብለው መሰለኝ የሚያብራሩት? ባፕቲዝም ያደናል ወይ? አዎ ባፕቲዝም ሴቭድ ቢኮዝ እምነት ስለሚሰጥ ነው። ያ ባፕቲዝም እምነት ይሰጣል። ከዛስ ያ እምነት ደግሞ ለሳሊቬሽናችን ምንድነው ዳት ፌዝ ነው የሚያድነን ብሎ ያስቀምጣል። ሎጂካቸው እንደዛ ነው። የመጀመሪያው ስቴፕ ባይ ስቴፕ ሳደርግልህ፣ ስለዚህ በጥምቀት በእምነት ብቻ አይዳንም ማለት ነው። ኖ እምነቱን የሚያገኙበት መንገድ ነው ሚንስ ብሎ የሚያስቀምጡት እኮ ያድዱ። እዚህ ጋር ይኸውልህ የጥምቀቱን የሚሰጠው ጸጋ ነው የሚለው። የጥምቀቱን የሚሰጠውን ጸጋ ብሎ ነው የሚያስቀምጠው። አየህ ስትጠመቅ የምታገኘው ጥቅም ብሎ ነው የሚያስቀምጠው። እሱ ምንድን ነው ይላል? ቆይ እንዲያውም ከፍ ልበልና አንደኛ ይልና እዚህ ጋር ጥምቀቱ የውሃ ጥምቀቱ ባዶ ውሃ ብቻ አይደለም ይላል። ይኸውልህ ባዶ ውሃ ብቻ አይደለም፣ ውሃው በራሱ ባዶ ውሃ ብቻ አይደለም ነው የሚለው። የመጀመሪያው ለምን ይላል? ውሃው ከቃሉ ጋር አብሮ ያለን የተጣመረ ውሃ ነው ይላል። አየው፣ የተጣመረ ውሃ ነው። ስለዚህ ስለ ጥምቀት ሲያወሩ ሉተራያን ስለ ውሃው ብቻ እያወሩ አይደለም፣ የተጣመረ ውሃ ነው እያሉ ነው። ኦኬ፣ የተጣመረ ውሃ ስለሆነ ምን ያሰጣል? ምን ጥቅም ያሰጣል ሲል አንደኛ የኃጢአት ይቅርታን ያስገኛል። ምኑ? ጥምቀቱ። ለምን? ውሃው ብቻውን አይደለም፣ ከቃሉ ጋር የተጣመረ ስለሆነ። ስለዚህ የኃጢአት ይቅርታን ያሰጣል። አንድ። ሁለተኛ ከሞትና ከዲያብሎስ ይቤዣል። ሶስተኛው ደግሞ የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድነት ይሰጣል። ምኑ? ጥምቀቱ። እንዲሁም የትኞቹ ናቸው እነዚህ በመጽሐፍ ቅዱስ እነዚህ ማስረጃዎች ይልና ይኸው ማርቆስ 16:16 ያመነ የተጠመቀም ይድናል የሚለው ብሎ ያመጣሉ። ኦኬ፣ ከዛ እንደውም ይላል ይሄ ውሃ እንዴት ሊያደርግ ይችላል ብሎ ደግሞ ያመጣል። አሁን እያወሩ ያሉት ስለ ውሃው ነው እያወሩ ያሉት። ውሃው በራሱ ሳይሆን ውሃው ጋር አብሮ የተጣመረ ነገር አለ እያሉ ነው። ስለዚህ ከውሃው ጋር አብሮ የተጣመረው ነገር ስላለ ውሃው ምን ያስወጣላሉ? ይሄን ያስወጣሉና ይሄ ታዲያ ታላላቅ ነገር እንዴት ሊፈጸም ይችላል ሲል ይኸው አብራሩት እኮ። እኔ እኮ እዚህ እያብራራው ነው ያለው። ውሃ ብቻውን ይህን ሊያደርግ እንደማይችል ግልጽ ነው ብለው አብራሩት። ዳሩ ግን ከውሃው ጎን ለጎን ያለው የእግዚአብሔር ቃልና በውሃ ውስጥ ያለውን ይህን የእግዚአብሔር ቃል የሚያምነው እምነት ይህን ያደርጋል። አየው፣ ሁለት ነገር አስቀምጡ፣ አስተውል ሳሚሻ። አንደኛ ውሃው ራሱ ውሃ የሚጠመቁበት ውሃ ኦኬ፣
አማኙ ከማመኑ በፊትም የሚጠመቀው ሰው አምኛለሁ ብሎ ከመጠመቁ በፊትም ከእግዚአብሔር ቃል ጋር ህብረት ያለው ነው። ኦኬ የእግዚአብሔር ቃል ጋር ህብረት ያለው ውሃ እና ይላል ያው ሁለት ነገር አለው። አንደኛ ውሃው ያለው ከእግዚአብሔር ቃል ጋር ስለሆነ ይላል። ሁለተኛው ደግሞ በውሃ ውስጥ ያለውን ይህንን የእግዚአብሔር ቃል ደግሞ የሚያምነው ደግሞ አማኙ ደግሞ አለ የሚጠመቀው ማለት ነው። ይህን እምነት ይኸው የሚያምነው እምነት ይህን ያደርጋል። የትኛውን? የዘላለም ሕይወት ያሰጣል፣ የኃጢአት ስርየትን ያሰጣል። እዚህ ጋር አብራርቶታል ሳሚዬ። አሁን ምክንያቱም ይላል ያለ እግዚአብሔር ቃል ከሆነ ውሃው እንዲሁ ውሃ ብቻ ነው፣ አየኸው እንጂ ጥምቀት አይደለም። ዳሩ ግን ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል። ማለትም ይልና ጸጋን የተሞላ የሕይወት ውሃና ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንደተባለው ይሆናል ይላል። አዮ ሳሚዬ። አዎ ያሬዶ አይቼዋለሁ። እንዳልኩ በጣም ሞር ዲቴል እነሱ ያብራሩት፣ ግን ቅድም አሁን አንተ እንዳነበብከው እኔም ቅድም እንዳብራራውልህ ባፕቲዝምን ዲፋይን ስናደርገው ዲፍረንስ አለ። እነሱ አሁን ባፕቲዝምን ሲያስቀምጡ ስቴፕ ባይ ስቴፕ እግዚአብሔር ስሩ በባፕቲዝም ውስጥ ይሰራል። እንዴት ሲባል እግዚአብሔር ጸጋንና እምነትን በዛ ውስጥ ይሰጣል። ቅድም እንዳስቀመጥከው ማቴዎስ ምዕራፍ 16 ያነሳሉ፣ ቲቶ ምዕራፍ 3:5 ባልሳሳት ያነሳሉ እና ደግሞ አንደኛ ጴጥሮስ ምዕራፍ 3:1 ላይ ያለውን ባፕቲዝም አሁን ያድናል የሚለውን ቃል ያነሱና ይሄ ባፕቲዝም ፎርጊቭነስ ኦፍ ሲንን አዲስ ልደትንና መዳንን ወይም ደግሞ ሳልቬሽን ኢተርናል ላይፍ ይሰጣል ብሎ ያስቀምጣሉ። በዚህ ባፕቲዝም ውስጥ ግሬስ እና ፌዝ አለው ብሎ ያስቀምጣሉ። ከዛ ያ ፌዝ ደግሞ ምን ይሰጣል ሲባል ሳልቬሽንን ያመጣል። ለምን ሲባል ቅድም እንዳልኩ ሶላ ፊዴ ማለት ፌዝ አለውን አይደለ? ሳልቬሽን ስቲል ባይ ፌዝ አለውን ስለሆነ ያ ሳይጠመቅ ይድናል። ይቅርታ በሉተሪያን አስተምሮ አንድ ሰው ሳይጠመቅ የዘላለም ሕይወት ያገኛል? አያገኝም። ኦኬ ስለዚህ ፌዝ አለውን እምነት ብቻ ያድነው ማለት ነው እኮ። እሱን እኮ ነው ያሬዶዬ። አሁን ያን ፌዝ ያገኘው ኬት ነው ሲባል ፌዝ አለውን ነው የሚያድነው ይላሉ። አዎ ያ ፌዝ ግን ኬት መጣ ሲባል እንዴት ነው ሰውየው የደረሰው ሲባል በጥምቀት ደረሰን ይላሉ። እኛስ እሱን አይደለም ሳሚዬ፣ እሱን አይደለም። እነሱማ ሰፊ ልዩነት አላቸው። እሱ አይደለም የኔ ፖይንት እኮ ዲስከሽናችን እኮ ሳሚሻ፣ እናንተ እምነት ብቻ ይዳናል ስትሉና ሳያምን ነው እንደሚጠመቀው ሳሚ በእነሱ እነሱማ ለኢንፋንትም እኮ ጸጋን ይሰጣል ይላሉ። አሁን ለኢንፋንት ይላሉ። ለትልቅ ሰው ግን ትልቅ ሰው ሳያምን ይጠመቃል በሉትራን? አይ ተምሮ አምኖ ነው የሚጠመቀው። እና ምን አይነት እምነት ነው ሌላ የሚሰጠው ታዲያ በጥምቀት? ያ ባፕቲዝም ላይ ነው ይሄንን የሚያነሱት። ለኢንፋንት ነው የሚያነሱት። ለትላልቆቹማ እምነት በመስማት ለትላልቆቹ ነው ሳሚዬ። ወይ የእምነት መግለጫውን በደንብ ካላየኸው አይገስ ድጋሚ ቼክ ማለት እኔ ሞር እንዳላበላሽ የእነሱን ትምህርት ሞር ኦፍ የሉትራል ሰው መጥቶ እሱን ቢያብራራ። ግን ቅድም ያልኩ ፌዝ አለው ላይ ኮር የሚባለው አሁን እኛ አንድ ያደረገን ብለን የምንለው ቅድም እንዳልኩ ሚዳነው ሪቹዋል የለበትም፣ ሳክራመንት የለበትም። መልካም አንድማ አይደላችሁም ሳሚዬ። እንዴ አሁን ራሱ እኮ ሳሚሻ እንደዚህ ካልክማ እኔ ማብረ በቃ ይሄ ነገር በደንብ ሊያወቀዋል። ከአንድማ አይደላችሁም ሳሚዬ። ለምን መሰለህ እናንተ እምነት ብቻ ስትሉ ከመነሻውም ራሱ አንተ እኔ ማምነው ወድጄ ፈቅጄ ነው ትላለህ። እነሱ ደግሞ ነው እኛ ወደን ፈቅደን የማመን ችሎታውም እንትኑም የለንም። ኦልሬዲ ቶታል ዲፕራቪቲ ውስጥ ያለ ማንነት ነው። ስለዚህ ያ ደግሞ ማመን አይችልም በራሱ ፈቃዱ ላይ ያምናሉ። ስለዚህ ኮሩ ራሱ ላይ መነሻው ላይ ፋውንዴሽን ላይ የመጀመሪያ አንድ ልዩነት፣ ሁለተኛ ልዩነት እናንተ ፌዝ አለውን ይዳናል ነው የምትሉት። ጥምቀትን ያልያዘ ጥምቀትን ያልጨመረ ነው የምትሉት ነው። እነሱ ደግሞ በእምነት ብቻ ሲሉ ጥምቀት ሳይኖር አይደለም አንድ ሰው ሳይጠመቅ አይድንም ብለው ነው የሚያምኑት። ስለዚህ የእነሱ እምነት ብቻና የአንተ እምነት ብቻ በጣም ቶታል ልዩነት አለው። ኤኒዌይስ ይቀጥሉ መምህር በረከት። እኔ እኮ አንድ ጉዳይ ሳሚ ጀስቲፊኬሽን ባይ ፌዝ አለውን በሚለውም አንድ እንሆናለን ስላለ ስለ ጀስቲፊኬሽን ያው ቅድም የጠቀስኩት መጽሐፍ የሚለውን እናየው ብዬ ነው። ጆርዳን ኩፐር ማለት ነው። ጋድስ ዲክላሬሽን ኦፍ ጀስቲፊኬሽን ኢዝ ኖት ኤ ዋን ታይም ኢቨንት በት ኢዝ ኮንቲኒዋል ይላል። ሳሚ እናንተ እንደዚህ ታምናላችሁ? መምህር አንድ ይድገሙልኝ። እሺ ሳሚ እሺ።
የሚታይ ከሆነ አንብበው። ጋድስ ዲክላሬሽን ኦፍ ጀስቲፊኬሽን ኢዝ ኖት ኤ ዋን ታይም ኢቨንት በት ኢዝ ኮንቲኒዋል ይላል። ኖ ጀስቲፊኬሽን እኛ እንደዛ እናስቀምጥም። ጀስቲፊኬሽን ኦንጎይንግ ነው ሳይሆን ምንለው እኛ ኢንፋክት ኢቫንጀሊካል ላይ የተወሰነ ዲፍረንስ አለ። ኦንጎይንግ ብለው የሚሉ አሉ። ጀስቲፊኬሽንን ግን ጀስቲፊኬሽን ዲክላሬሽን ነው ብለን የምናምነው እኛ። ፎረንሲክ ነው የሚል ትምህርት አለ። አንድ ጊዜ የሚሰጥ ነው አይደል? ሰው ባመነ ሰዓት። የስ ያ እነሱ ግን ይኸውልህ አሁን ልዩነቱ እንትን ሳክራመንትን ማስገባት ስለሚፈልጉ እዚህ ውስጥ ምን ይላል መሰለ? ጋድስ ዲክላሬሽን ኦፍ ጀስቲፊኬሽን ኢዝ ኖት ኤ ዋን ታይም ኢቨንት በት ኢዝ ኮንቲኒዋል አስ ክራይስት ጊቭስ ሂምሰልፍ አስ ዘ ሪሰረክትድ ኤንድ አሴንድድ ኤስካቶሎጂካል ሰን ኦፍ ጋድ ኢን ዘ ዩካሪስት ይላሉ። ዩካሪስትን ለማስገባት ነው። ዘ ክርስቲያን ሪሲቭስ ዚስ ዲክላሬሽን ኦፍ ጀስቲፊኬሽን አጌን ይላል። ስለዚህ አንድ ክርስቲያን ቅዱስ ቁርባን በተቀበረ ቁጥር ይህንን ጀስቲፊኬሽን ዲክላሬሽን እንደገና ይቀበላል። ዚስ ዩኒየን ኢዝ ስትሬንግንስ ኤንድ ኤሌን ራይቸስነስ ኢዝ ኮንቲኒዋሊ ኢምፒዩትድ አስ ዘ ሚንስ ባይ ዊች ማንስ ሪሌሽንሽፕ ቱ ጋድ ኢዝ ሚዲየትድ ይላል። when a pastor proclaims absolution to the penitent sinner የንስሐ አባት ፓስተሩ ንስሐ ለገባ ልጁ ዲክላር ሲያደርግለት፣ አብሶሉሽን ማለት ይሄ ጸሎተ ፍታት የምንለው እኛ ጋር ንስሐ ሲገባ የሚባልለት ማለት ነው። እነሱ ጋር አይ ቲንክ ቡክ ኦፍ ኮንኮርድ ላይ ነው አለ አይደለ? መዝሙረ የሚሉት ነገር ኦክስፎርድ ኮንፌሽን ላይ እሱ ጋር ማለት ነው። these human words become sacramentally God's own declarative word by which he imparts life, forgiveness, and the righteousness of Christ. God's creative act in his people and for his people is a continual act. It is not a gradual sanctification which continues after. ቅድም አንተ ሳሚ ምን ብለሃል? እኛ ጀስቲፊኬሽንን መጀመሪያ ላይ ሞመንት አድርገን ከዛ በኋላ ያለውን ነገር ሳንክቲፊኬሽን ነው የምንለው ብለሃል አይደል? አዎ ጆርዳን ኩፐር ምን ይላል? ኢት ኢዝ ኖት ኤ ግራጁዋል ሳንክቲፊኬሽን ዊች ኮንቲኒዩስ አፍተር። የሚቀጥለው ኮንቲኒየስ የሆነው ነገር ግራጁዋል ሳንክቲፊኬሽን አይደለም። አፓርት ፍሮም ኤ ዋን ታይም ጀስቲፊኬሽን በት ኢዝ ኤ ላይፍ ኦፍ ጀስቲፊኬሽን ኖት ኤ ፕሮሰስ በት ኦፍ ኮንቲኒዋል ኢምፒዩቴሽን ይላል። ኮንቲኒዋል የሆነ ኢምፒዩቴሽን አለ። ስለዚህ አንድ ጊዜ ጀስቲፊኬሽን አንድ ጊዜ ብቻ ነው ተብሎ ሌላው የሚቀጥለው ግን ሳንክቲፊኬሽን ነው የሚለው ጆርዳን ፒተር ይቃወማል ማለት ነው። እና ይሄን ለምንድን ነው የሚሉት? ሳክራመንቶችን ለማስገባት ነው። ይገባኛል መምህርዬ። ይቅርታ ግን አሁን ለምሳሌ ይሄ አሁን ያሉኝ ያነበቡልኝ ጽሁፍ ከዚህ ከሉትራን ኮንፌሽን ጋር ራሱ እርስ በርሱ ይቃረናል። ለምሳሌ እነሱ አይ ቲንክ ባልሳሳት የአውግስበርግ ኮንፌሽን አርቲክል 5 ይሁን ላይ ጀስቲፊኬሽን ሲያስቀምጡት ፎረንሲክ አድርገው ያስቀምጡታል። ማለት እንደ ኮርትሩም ቨርዲክት አንድ ጊዜ እግዚአብሔር ዲክሌር ያደርጋል ቢኮዝ ኦፍ ክራይስት ን ያ ነገር ዲክላሬሽን ነው ብሎ ያስቀምጣሉ። አይመስለኝም ሳሚ፣ አይመስለኝም። እኔ ሉትራኖችን ጠይቄያቸው ነበር እና እንደዚህ አይነት አስፔክት አለን የምናስቀምጥበት ብለውኛል። እንደውም ስንትኑን ለአንበባ ቲንክ ኮንፌሽኑ ተገቢ ካለ ኮንፌሽኑንም ማውጣት እንትኑን ማውጣት ይችላል አለ። ኮንፌሽኑ የአውግስበርግ መጽሐፈ ስምምነት ላይ ሙሉ አለ። ሁሉም ኮንፌሽኑም አለ አንድ ላይ። እነሱ ቢመጡ እንደውም መደብ ያስቀምጡ ነበርና ግን ራቸውና ሼር አድርግላቸውና ደስ ይለናል። ዮሐንዬ እንኳን በሰላም መጣ። ሰላም ብለን እስከዛ ሰላም ብያለሁ። ሰላም እግዚአብሔር ከእኔም ከእናንተ ጋር የሚሆን መምህር በረከት፣ ያሬዶ፣ ተሜ፣ ሳሚ ሁላችሁም እታችሁም ያላችሁ እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። ሰላም ብለናል። ሰላም ዮሐንዬ። እግዚአብሔር ይመስገን። አለን ቀጥሉ። እሺ ሳሚ ቆይ እስኪ ሉተሪያን ልጥራቸው ብሏል እና እስቲ ከመጡ ትንሽ ደቂቃ እንስጣቸውና እያወራን ያለ ነው። አድዬ አንተም ያው ኮንፌሽኑን ብዙ ስለሄድክበት አውገስበርግ ኮንፌሽን መጽሐፍ ስምምነት ቡክ ኦፍ ኮንኮርድን
እሱ ላይም እናሳያለን። በተለይ ሉተሪያን እምነት ብቻ ሲሉና ፔንቴኮስታሎች እምነት ብቻ ሲሉ አንድ አይደለም እያለን ነው ኮምፔር እያደረግን ያለው። ሳሚሻ ደግሞ ነው አንድ ነው እያለ ነው። እሱን እያየን ነው እና ሀሳብ እስከዛ መስጠት ትችላለህ ዮሐድዬ ከፈለክ። ኦኬ። አይ ይሄ እኮ ራሱ ሉተር መልሶታል እኮ ምንም እኮ የሚያጨቃጭቅ አይደለም አይደል? የሉተር ጽሁፎችን እኮ ቀጥታ ማንበብ ነው። አሁን እሱ እምነት ብቻ ሲል ሚስጢራትን ያካትታል ምናምን እና እንዴት እምነት ብቻ እያልክ ደግሞ ሚስጢራት ደግሞ ያስፈልጋሉ ትላለህ ተብሎ ተጠይቆ እነዛን መልሶላቸዋል። እና አዎ እምነት ብቻ ነው ብዬ አምናለሁ። ግን ጥምቀትና ሚስጢራት ደግሞ የሰው ስራዎች ናቸው ብዬ ስለማላምን ወይም ደግሞ ስላልሆኑ የሰው ስራዎች ስላልሆኑ እምነት ራሱ ዝም ብለህ አምነህ የሚጨብጠውና የሚቆምበት ነገር ከሌለው እምነት ራሱ እንዴት ሊያድን ይችላል የሚለውን ለማየት ራሱ ፈቃደኞች አይደሉም ነው የሚላቸው። ይሄንን ለማየት ፈቃደኞች ያልሆኑ እውሮች መሪዎች ነው የሚላቸው። እና ሉተር እምነት ብቻ የሚለውን ሀሳብ ሲናገር ያለ ሚስጢራት ያለ ጥምቀት ማለት አይደለም ብሎ ነው የሚረዳው። ይሄ ኤግዛክትሊ ራሱ የጻፈው ነው። ኦኬ አዳዲስ መናፍስት እውር መሪዎች እያለ ነው የሚጠራቸው። እምነት ብቻ ብለው ነገር ግን ጥምቀትን እና ሚስጢራትን የሚያገሉ ማለት ነው። አስነብበን ዮሐድዬ ከፍተህ መጽሐፉ ካለ ሰው እንዲያው ስለፈለኩኝ ነው። ይቻላል የምናወራው ነገር በመጽሐፍ ያለ ስለሆነ ያ እሺ ልክፈተው። እንደውም ሃርድ ኮፒ ስለሆነ ያለኝ ጥሩ ነው። ፔጁንም እየነካክ በዛው ያውታል። እሺ ይኸው የመጽሐፈ ስምምነት ቡክ ኦፍ ኮንኮርድ የሉትራን የመካነ ኢየሱስ መጽሐፋቸው ነው እና ገጽ 292 ላይ 292 በእንተ ጥምቀት ማለት ነው። ስለ ጥምቀት ላርጅ ካቴኪዝም ላይ ነው ያለው። ቁጥር 28 ላይ ላርጅ ካቴኪዝም በእንተ ቅዱስ ጥምቀት የሚለውን ክፍል ምን ብለው ይጀምራል? ከዚህ ጀምሬ ላንብብላችሁ። ከቁጥር 26 ልጀምርና እዚህ ላይ እንደገና በጥምቀት በቃላት ሊገለጽ የማይችል ሀብት ስለምናገኝ እንዴት የከበረና አስፈላጊ ተደርጎ ሊታይ እንደሚገባ ታያላችሁ ይላል። በጥምቀት የምናገኘው ምን አለ? ብዙ ሀብትና ጸጋ ስላለ እንዴት የከበረና አስፈላጊ ተደርጎ እንደውም በጣም የሚገርማችሁ እዚህ አይ ቲንክ ቁጥር 14 ላይ ራሱ ምንድነው የሚለው? የጥምቀት ውሃ ራሱ መለኮታዊ ውሃ ነው የሚለው። መለኮታዊ ውሃ ነው ውሃው ራሱ ማለት ነው። ኦኬ ዝም ብሎ ተራ ውሃ ብቻ አይደለም፣ ግን የእግዚአብሔር ቃል የተዋሃደው ውሃ ስለሆነ ኖርማሊ መጀመሪያ ሚር ውሃ ነበረ፣ ከሌሎች ውሃ በተፈጥሮ የተለየ ውሃ አይደለም ይልና ነገር ግን አለ ጥምቀት ምንድን ነው ለሚለው ጥያቄ ሲናገር በቀላሉ ተራ ውሃ ሳይሆን አለ በእግዚአብሔር ቃልና ትእዛዝ አውድ የተቀመጠና በእነርሱም የተቀደሰ ውሃ ነው ማለት ነው ይልና ውሃው በራሱ ከሌሎች ውሃዎች የበለጠ የከበረ ሆኖ ሳይሆን ይላል። ውሃው ናቹራሊ በባህሪው በተፈጥሮ ልዩ ውሃ ሆኖ አይደለም። ኦኬ ሳይሆን የእግዚአብሔር ቃልና ትእዛዝ ስለተጨመሩበት መለኮታዊ ውሃ እንጂ ሌላ ነገር አይደለም፣ መለኮታዊ ውሃ ነው ብሎ ይጠቅሷል። ስለዚህ እጅግ ታላቅና የከበረ ነው ጥምቀቱ እያለ ይቀጥልና እሺ ይህም ጥምቀት ቀላልና ተራ ውሃ ሊሆን እንደማይችል ያሳያል ካለ በኋላ ምክንያቱም ተራ ውሃ እንዲህ አይነት ውጤት ሊኖረው አይችልምና ነገር ግን ቃሉ ያደርገዋል። ይህ ደግሞ እላይ እንዳለው የእግዚአብሔር ስም እንዳለበት ያሳየናል። የእግዚአብሔር ስም ባለበት በዚያ ሕይወትና ድህነት ሊኖር ደግሞ ይገባል ካለ በኋላ በመሆኑም ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 3 ከቁጥር 5 ላይ እንደጠቀሰው ለአዲስ ልደት የሚሆን መታጠብ እንዲሆን ጥምቀት ኃይሉን የሚያገኘው በቃሉ አማካይነት ስለሆነ መለኮታዊ የተባረከ ፍሬያማና ጸጋን የተሞላ ውሃ እንደሆነ በሚገባ ተገልጿል። አሁን ውሃው ራሱ ምን አይነት ነው የሚለው? መለኮታዊ የተባረከ ፍሬያማና ጸጋን የተሞላ ውሃ
ኦኬ እንደሆነ በሚገባ ተገልጿል አለ። ልክ እንደዚህ ብሎ ሲናገር ምን አሉ? አንዴ እምነት ብቻ ብለ ደግሞ ውሃም እንደዚህ አይነት ጸጋን መዳንን ይሰጣል ብለ ትናገራለህ ብለው ጠየቁት ማለት ነው። ሰን እዚህ ጋር ምላሽ ይጀምራል። ነገር ግን አለ የኛ ሁሉን አዋቂዎች አዳዲስ መናፍስት ይላል። የኛ ሁሉን አዋቂ አዳዲስ መናፍስቶች ምን አሉ ይላል? እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ አለ። አሁን እዚህ ጋር ምን አለ? ጥምቀት እንደዚህ አይነት ጸጋዎች ይሰጣል ሲል የኛ እውር መሪዎች ደግሞ አይ ነው እምነት ብቻ ነው የሚያድነው፣ ውጫዊ ስራና ውጫዊ ነገሮች ምንም እንደማይጨምሩ ይናገራሉ። እኛም እንዲህ ብለን እንመልሳለን፣ እውነት ነው ይላል። እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ያንን አያደርገውም አለ። ከእምነት በስተቀር ያንን አያደርገውም አለ። እውነት ነው፣ እምነት ብቻ ግን አለ እነዚህ እውር መሪዎች ግን ይላል። እነዚህ እውር መሪዎች ግን እምነት ራሱ የሚያምነውን እምነት የሚንጠለጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ግን ፈቃደኞች አይደሉም ይላል። እንዲህ የሚቆምበትና የሚንጠለጠልበት የሆነ ነገር እኮ ያስፈልገዋል እምነቱ ራሱ አለ። ከዛ ምንድን ነው እሱ ይሄን ለማየት ግን ፈቃደኞች አይደሉም ካለ በኋላ ያ ምንድን ነው የሚለውን ሲያብራራ ስለሆነም እምነት አለ ውሃውን አጥብቆ ይይዝና እምነቱ ራሱ ማለት የሚያምነው ሰውዬ ማመን የሚችል እኮ ነው ሰውዬ። ግን ምን አለ እምነት ራሱ ምን ያደርጋል? ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል አለ። ጥምቀቱ ራሱ በጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል። እንዲህ በማመኑ ደግሞ እላይ በበቂ ሁኔታ እንደገለጽ ነው ይላል። እላይ ማለት ቅድም እንዳነበብ ነው ውሃው ምን አይነት ውሃ እንደሆነ እንደገለጸው ማለት ነው። ጥምቀት በውሃው አማካኝነት ሳይሆን ከእግዚአብሔር ቃልና ስርዓት ጋር በመዋሃዱና ከስሙ ጋር የተያያዘ በመሆኑ ነው። ፍጹም ድህነትና ሕይወት የሚሰጠው ጥምቀት ውሃው ሚር ውሃ ስለሆነ ብቻ አይደለም፣ ከእግዚአብሔር ቃል ጋር የተዋሃደ ውሃ ስለሆነ ነው አለና ይህንን ሳምን አለ ምን ጥምቀት ራሱ ፍጹም ድህነትና ሕይወት ያለበት ነገር ነው ብዬ ሳምን አለ ቃሉን በጥምቀት የሰጠውን የተከለውንና ይህንን ሀብት አጥብቀን መጨበጥ እንድንችል ውጫዊ ነገር የሰጠንን እግዚአብሔርን ማመን እንጂ ሌላ ምንድን ነው ይላል። ይሄን ማመን ራሱ እግዚአብሔር የሰጠውን ቃል ትእዛዝን ማመን ነው። ኦኬ ይሄንንም ስታምን ነው የእግዚአብሔር ቃል አመንክ የሚባለው ማለት ነው። ቲቶ 3:5 ላይ ለአዲስ ልደት በሚሆን መታጠብ እያለ ይሄን አልቀበልም ካልክ አላመንክም። ኦኬ እምነት ብቻ ስል ጥምቀትንም የሚያካትት ነው። በእግዚአብሔር ትእዛዝ ማመንህ የሚያሳይ ነው እንጂ ከእምነት ውጭ የሆነ ነገር አይደለም ጥምቀት ብሎ ሉተር ያብራራል ማለት ነው። ጥምቀት እምነት ብቻ ሲል ጥምቀት ከጥምቀት ውጭ እያለ አይደለም። ከዚህ አንጻር ሉትራኖች እንደዚህ ነው የሚረዱት፣ እምነት ብቻ። እሺ አድዬ አንድ ቆይ ሳሚ። እሺ ጎንደሬው አለ። ጎንደሬው ያ ፕሮቴስታንቱ ልጅ ነው አይደለ? አይደል? እሱ ነው አይደለ? ጎንደሬው ሚውትን አንሳና አውራኝ። አይመስለኝም ዲያቆን ፕሮፋይል ሴት ምናምን ነገር ነች። እና ዮሐዴ በዚህ አጋጣሚ እንትኑን ላርጅ ካቴኪዝም ላይ ያለውን እነዚህ እውር መሪዎች የሚል አለ አይደል? እምነት ብቻ ስሉ እሱ ጋር እንትን ነው እንዴ ጎንደሬ ጎንደሬው አለ። ድምፅ ባክግራውንድ ድምፅ አለ ዲያቆን ሰው ጋር የሚረብሽ። እሺ ጎንደሬው መንገድ። እሺ ቀጥሉ። መዝሙረ በሉ እኔ መውረድ ይኖርብኛል። ይቸኩላሉ መምህር። በጣም አስፈላጊ ከሆንኩ ልቆይ። ብዙም
መቆየት አያስፈልግም እና የዋዴም ስላሉ እናንተም ስላላችሁ ብዬ ነው። እንደሚመቾት አድርጉ፣ ችግር የለውም። አይ 5 ደቂቃ አስተኝና መመር እያሉ ምናልባት በዚህ ጉዳይ ላይ እሳቸው ጋር እኔም ወደ ስራ አንድ ትኬት መቶብኛልና ወደ ስራ ከመግባቴ በፊት ያሬዶ ፈቀድክ ነኝ። ሳሚ ዮሐዴ ያነሳውን ነገር ያው ትክክል ነው። በቃ እንደሱ ነው የሚታመነው። ግን ምንድን ነው የተወሰነ ሀሳቡን ላስቀምጥሎትና ከዛ ሌላ ጊዜ ደግሞ እነሱን ባሉበት እኛም ባለንበት ያለውን ዲፍረንስ ደግሞ ዲስከስ እናደርጋለን። ኦክስፈርድ ኮንፌሽናቸው ላይ ቅድም እንዳነሳሁት አይ ቲንክ አርቲክል 5 ላይ ሰው ጀስቲፋይድ የሚሆነው ትሩ ፌዝ ነው ብሎ ያስቀምጣሉ። ስለዚህ ፌዝ አለውን ጀስቲፋይድ ብለው በኮንፌሽናቸው አስቀምጠውታል። አርቲክል 6 ላይ ደግሞ ይመስለኛል ባፕቲዝም ደግሞ ያነሱና ባፕቲዝም ደግሞ ነሰሰሪ ነው እና ጸጋን የምንካፈልበት እሱ ነው ብሎ ያስቀምጣሉ። ስለዚህ ባፕቲዝም ጸጋን ይሰጣል ወይም ደግሞ ያድናል ብለው ያስቀምጣሉ። እርስ በርሱ ኮንትራዲክት የሚያደርግ ይመስላል። ነገር ግን ኪ የሆነው ሀሳብ ያለው እዚህ ጋር ነው። በደንብ አዳምጠኛ ሬዶዬ። አንደኛ ሉትራኖች ዲስቲንክሽን አስቀምጠዋል። ዲስቲንክሽናቸው ምንድነው ሲባል ባፕቲዝም ሴቭ ኢንስቴድ ኦፍ ፌዝ የሚል ትምህርት የላቸው። ከእምነት የተነጠለ ባፕቲዝም ምንድነው? ቅድም አሁን ማነው ዮሐዳም ሲያነበው እንደነበረው ከእምነት የተነጠለ ጥምቀት ለድነት አይሆንም ብለው ያስቀምጣሉ። ነገር ግን ባፕቲዝሙ ያድነናል ለምን ሲባል ያ ጥምቀት እምነት ስለሚሰጠን ብለው ያስቀምጣሉ። ሁለት ዲስቲንክሽን አስቀምጠዋል። እንዴት ነው ኮኔክት የሚደረገው ከሎጂኩ ጋር ሲባል ሎጂኩ ይሄ ነው። ኦንሊ ፌዝ ሴቭስ ብለው ቅድም አርቲክል 5 ላይ ካስቀመጡ በኋላ አርቲክል 6 ላይ ደግሞ ይሄ ባፕቲዝም ደግሞ እምነትን ይሰጣል ብለው ያስቀምጣሉ። መጀመሪያ ላይ እምነት ብቻውን ነው የሚያድነው አሉ። ኦኬ። ከዛስ አርቲክል 6 ላይ ደግሞ አይ ባፕቲዝሙ ነው እምነትን የሚያመጣው ብለው ያስቀምጣሉ። ስለዚህ አርቲክል 6 እያስተማርን ያለው ሚንስ ኦፍ ግሬስን እንዴት ከመዳን ጋር ከሳልቬሽን ጋር ያስቀምጧል። ስለዚህ ባፕቲዝም ያድነናል ለምን ያ ባፕቲዝም ክሬት ያደርጋል ወይም ደግሞ ስትሬንግዝ ፌዝ ብሎ ስለሚያስተምሩ ሲምብል ፎርሙላቸው ብሎ ሲባል ፌዝ አለውን ብቻውን ያድናል። አዎ። ነገር ግን ያ ባፕቲዝም